በመቶዎች የሚቆጠሩ መንገዶች ባሉበት ዓለም ውስጥ የትኛው መንገድ ወደ እውነተኛ እረፍት እንደሚወስዶት እርግጠኛ ነዎት? ዛሬ ብዙ አቋራጭና አሳሳች ጎዳናዎች በበዙበት ዘመን ነፍሳችን የጠፋባትን ያችን የቀደመች መንገድ ፍለጋ ቆም ብለን የምናስብበት ጊዜ አሁን ነው። ታሪክ ዝም ብሎ ያለፈ ትዝታ አይደለም፣ ይልቁንም ለነገው ማንነታችን መቅረጫ መነጽር እንጂ። የኢትዮጵያ ኦርቶዶክስ ቤተክርስቲያን በሦስቱ ሕግጋት አልፋ የጠበቀችው ይህ ታሪክ እውነተኛውንና የቀደመውን የእምነት መንገድ እንድንለይ የሚረዳን ታላቅ መዝገብ ነው። የሰው ልጅ በሥጋው ቢበላ ቢጠጣና ቢዝናና የነፍስ እረፍት ካላገኘ ሕይወቱ ሙሉ አይሆንም። ነቢዩ ኤርምያስ ለነፍሳችሁ እረፍት ታገኛላችሁ በማለት የጠቆመን ያቺ መሠረታዊና የቀደመች እምነት ምንድን ናት? የዛሬው ትምህርታችን ይህንን መንፈሳዊ ጥያቄ ከታሪክ እውነታዎች ጋር አቆራኝቶ ምላሽ ይሰጠናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ግን የሰኒ ዘሚካኤል ዩቲዩብን ሰብስክራይብ በማድረግ ይከተሉን። አዎ፣ በመንገድ ላይ ቆሙ፣ ተመልከቱም፣ የቀደመችውንም መንገድ ጠይቁ፣ መልካሚቱን መንገድ ወዴት እንደሆነች እወቁ፣ በእርሷ ላይም ሂዱ፣ ለነፍሳችሁ እረፍትን ታገኛላችሁ ይለናል ትንቢተ ኤርምያስ ምዕራፍ 6 ላይ። ሃይማኖት በመጀመሪያ ስነ ፍጥረት ቀን በመላእክት እንደተጀመረ ክህደትም እንዲሁ በተመሳሳይ ቀን በዲያብሎስ አማካኝነት የሃይማኖት ተጻጻሪው ሆኖ ቆሟል። በሃይማኖት ውስጥ ያለን ሰው አማኝ፣ ከሃይማኖት ውስጥ የወጣን ደግሞ ከሃዲ እንደምንል ዘመናችን ወደ ስህተት ሊመሩ ሊያደርሱ የሚችሉ በርካታ መንታና አቋራጭ የሚመስሉ መንገዶች የበዙበት ነው። እነዚህ መንገዶች ከዋናውና ከቀደመው መንገድ ተነጥለው በተለያየ ጊዜ የተፈጠሩ ሲሆኑ ቁጥራቸውም ከመብዛታቸው የተነሳ ለመቁጠር ከማስቸገርም ደረጃ ደርሷል። እረፍተ ነፍስ ወደሚገኝበት የምታመራ እውነተኛ መንገድ ግን አንዲት ናት። ስለሆነም ጊዜው ቆም ብለን እንድናስብ፣ የቀደመችውን መንገድ እንድንጠይቅና መልካሚቷ መንገድ ወዴት እንደሆነች እንድናውቅ ግድ ይለናል። በዚህ አንቀጽ መንገድ የተባለችው የዘላለም ሕይወት እረፍተ ነፍስ ወደሚገኝባት መንግሥተ ሰማያት የምታመራውን እውነተኛውንና ቀዳሚዋን እምነት ነው። በዚህ የመንፈሳዊ ትምህርት ክፍልም በዚህ በቀደመ እምነት ውስጥ ጸንታ በሦስቱ ሕግጋት ውስጥ የኖረችውን የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ እንመለከታለን። የትምህርቱ ወይም ደግሞ የታሪኩ ዓላማና ግብ የታሪክ ትምህርት ለሰው ልጆች በአጠቃላይም በዓለም ላይ ለሚኖሩ ለማንኛውም ህብረተሰብ ወይም ሕዝብ በጣም ጠቃሚ ነው። የታሪክ ትምህርት የቀደመውን የሰው ልጆች አነሳስና እድገትን፣ ያጋጠሙትን መሰናክሎች፣ ሲፈራረቁበት የነበረውን ደስታና ችግር፣ በአጠቃላይ የሰው ልጆችን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ሃይማኖታዊ ችግሮችንና እድገቶች እውቀት በማስጨበጥ ከዛሬው ተጨማሪ ሁኔታ ጋር በማገናዘብ ለሰው ልጅ የነገውን የእድገትና የብልጽግና ስልቶችን ለመተንበይ የሚያስችልበት ትምህርት ነው። ከዚህ በላይ የሰው ልጅ በአንድ የታሪክ ወቅት ያደረጋቸው ጥፋቶች እንደገና በዓለም ላይ እንዳይደገም ትምህርት የሚሰጠን የእውቀት ዘርፍ ነው። ጠቀሜታውን በአጠቃላይ ስናየው በቂ መረጃ ያለውና በራሱ የሚተማመን ዜጋን ለማፍራት ይረዳል። ወቅታዊ ሁኔታዎችን በቀላሉ ለመረዳት ያስችላል። ነገሮችን ከመሰረቱና ከተለያዩ አቅጣጫ ለማየት ያግዛል። ያለፉ አባቶችን መልካም አሰረ ፍኖትን ለመከተል ይረዳል። ያለፉትን ችግሮች በማጥናት ዳግመኛም እንዳይከሰት ለማገዝ፣ ያለፈውን ተረድቶ ያለውንም ጠንቅቆ በማወቅ መጪውን ለመረዳት ይረዳናል። ታሪክን የምናውቅበት ምክንያት ታሪክ የሰው ልጅ ከተፈጥሮ ወይም የሰው ልጅ ከአካባቢው ጋር ለዘመናት የነበረውን ግንኙነትና የኑሮ ውጣ ውረድ ለማሸነፍ ያደርገው የነበረውን የትግል ጉዞ አጉልቶ የሚያሳይ የህብረተሰብ ሳይንስ ክፍል ነው። ታሪክ ሶስት ዘመናት፣ ትላንት፣ ዛሬና ነገ የሚያገናኝ የድርጊትና የጊዜ ሰንሰለት ነው። ታሪክ የሰው ልጆች በማናቸውም የህይወት ጎዳና ያሳለፉት የኑሮ ልምድ ዘገባ ነው። በመሆኑም በቂ መረጃ ያለው ዌል ኢንፎርምድ፣ በራሱ የሚተማመን ሰልፍ ኮንፊደንት እና ውሳኔ ለመስጠት የሚችል ዲሲሽን ሜከር ዜጋ ለማፍራት የጎላ አስተዋጽኦ ይኖረዋል። ስለሆነም የታሪክ ትምህርት ለተለያዩ አጋጣሚዎች መሰረታዊ ግንዛቤ እንዲኖረን፣ ወቅታዊ ሁኔታዎችን በቀላሉ ለመረዳት እንድንችል፣ ነገሮችን ከስር መሰረቱ ከተለያዩ አቅጣጫዎች የማየትና የማስተዋልን ልምድ እንድናዳብርና አንድን ነገር በጭፍን ከመቀበል ይልቅ ምክንያታዊ ለመሆን ያግዛል። ስለዚህም እንማረዋለን፣ እናውቀዋለን፣ እናጠነዋለን። ታሪክ በመረጃ የተደገፈና ሳይንሳዊ የጥናት ዘዴን ተከትሎ የሚጻፍ እውነታ ፋክት ስለሆነ ከአፈ ታሪክ ከስቶሪ ፍጹም የተለየ ነው። ታሪክን ለማጥናት የሚረዱን ታሪክ
ከትውልድ ወደ ትውልድ የሚተላለፉባቸው በርካታ ምንጮች ሶርስ ሲኖሩ ከነዚህ መካከል አንደኛ ሰነዶች፣ ሁለተኛ ቅሪተ አካሎች፣ ሶስተኛ የብራና ጽሑፎች፣ አራተኛ ትውፊታዊ መረጃዎች፣ አምስተኛ የድንጋይ ላይ ጽሑፎች፣ ስድስተኛ ቤተ መቅደሶች፣ ሰባተኛ ሳንቲሞች፣ ስምንተኛ ጌጣጌጦች፣ ዘጠነኛ አብያተ መንግስታት ወዘተ ይገኙባቸዋል። የኢትዮጵያ ቤተክርስቲያን ታሪክ ትምህርትን ወይም ደግሞ ታሪክን ምንነት ስንመለከት የቤተክርስቲያን ታሪክ የክርስትና ሃይማኖት ታሪክ ነው። በመሆኑም በዋናነት የሰው ልጅ ከአምላኩ ጋር ለዘመናት የነበረውን ግንኙነት ማዕከል ያደረገ የመንፈሳዊ ትምህርት ዘርፍ ነው። የኢትዮጵያ ኦርቶዶክስ ታሪክ ቤተክርስቲያን ከተመሰረተችበት ዕለት ጀምሮ እስካለንበት ጊዜ ድረስ ያሳለፈችውንና የኖረችበትን የረጅም ዘመን እንቅስቃሴ ዳሶ መንፈሳዊና ቁሳዊ ክንዋኔዎችን የሚያትት ሃይማኖታዊ ጉዞ ነው። የቤተ ክርስቲያን ታሪክ ትምህርት አንዲት ሐዋርያዊት ኦርቶዶክሳዊትና እውነተኛ የሆነችውን የኢትዮጵያ ቤተ ክርስቲያንን ለይተን ከስር መሠረቷ እንድናውቃት የሚያግዝ እውነተኛ የእውቀት መዝገብ ነው። አለበለዚያ የሀገሩን ታሪክ የማያውቅ ሰው ከብዙ ሴቶች መካከል እናቱን ለይቶ የማያውቅ ልጅ ይመስላል እንደሚባለው ይሆናል። የኢትዮጵያ ቤተ ክርስቲያን በርካታ መሰናክሎች አልፋ ለእኛ የዘመን እንድትደርስ የቅዱሳን አበው ተጋድሎና መስዋዕትነት መዘከር ብቻ ሳይሆን አሰረ ፍኖታቸውን ተከትለን በምግባር እንድንመስላቸውና እኛም ቤተ ክርስቲያን በሚገባ ጠብቀን ለተተኪው ትውልድ ማስተላለፍ በኩል የድርሻችንን እንድንወጣ የቤተክርስቲያን ታሪክ ትምህርት የቤተክርስቲያን ታሪክን ማወቅ ወሳኝ ነው። ከዚህ በተጓዳኝ የቤተክርስቲያን ታሪክ ታላቅ ፍቅርና መንፈሳዊ ቅናት እንዲኖረን የእኔነት ስሜት እንድናዳበርና ተቆርቋሪዎች እንድንሆን በማድረግ በኩል ታላቅ ድርሻ አለው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ መረጃዎች አበይት ችግሮችና መፍትሄዎቻቸውን ስንመለከት የታሪክ መረጃዎች አንድን ታሪክ ከቦታ ከዘመንና ከሌሎች ተዛማጅ ነገሮች ጋር በማገናዘብ ትክክለኛነቱን የሚያረጋግጥ እማኞች ምስክሮች ናቸው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የኢትዮጵያ ሕዝቦች የስልጣኔና የጥበብ አሻራ የሆኑ የበርካታ ቅርሶች ባለቤት ነች። ቅርስ ደግሞ የአንድ ሕዝብ የዘመናት የኑሮ እንቅስቃሴ፣ የሥራና የፈጠራ ክንውን መዘከር ስለሆነ ተፈጥሮንና አካባቢን በሚገባ ለመረዳት ለሚደረግ ጥናትና ምርምር መተኪያ የሌለው የመረጃ ምንጭ ነው። ከቤተ ክርስቲያናችን ቅርሶችና የታሪክ መረጃዎች መካከል አንደኛ ወርቅና የዋሻ ውስጥ አብያተ ክርስቲያናት፣ ያሬዳዊ ዜማ፣ መካነ መቃብራት፣ የማህሌትና የቅዳሴ ሥነ ሥርዓት፣ ጥንታዊ ስዕሎች፣ ንዋያተ ቅድሳት፣ የብራና መጻሕፍት፣ የነገሥታት አልባሳት፣ የቅዱሳን መካናት፣ መንፈሳዊ በዓላት፣ የአብነት ትምህርት ቤቶች ወዘተ ናቸው። ከሁሉ አስቀድሞ ቤተ ክርስቲያን ኢትዮጵያ ከሌሎች የአፍሪካ ሀገሮች ተለይታ የራሷ ፊደል፣ አሃዝ፣ የዘመን አቆጣጠር እንዲኖረት ያስቻላት የትውልድ ባለውለታ ናት። እነዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይዞታ ስር የሚገኙት የመረጃ ምንጮችና ቅርሶቻችን ለጥፋትና ለብልሽት የሚዳረጉ አይነተኛ ምክንያቶች የሚከተሉት ናቸው። ሁለት ምክንያቶች ሲገኙ እነሱም ተፈጥሯዊ ምክንያቶችና ሰው ሰራሽ ምክንያቶች ናቸው ጉዳት ሊደርስባቸው የሚያደርጉት። ተፈጥሯዊ ምክንያቶች ስንመለከት የአየር ንብረት መለዋወጥ፣ ድንገተኛ የተፈጥሮ አደጋዎች፣ ሙቀትና ቅዝቃዜ፣ የመሬት መንቀጥቀጥ፣ ዝናብ፣ ጎርፍ፣ እርጥበት አዘል አየር፣ የመሬት መንሸራተት፣ ነፋስ፣ መብረቅ፣ የፀሐይ ጨረር፣ ነጎድጓድ፣ የዕድሜ መብዛት ሲሆኑ የሰው ሰራሽ ምክንያቶች ደግሞ ዘረፋ፣ ሌብነት፣ የእሳት ቃጠሎ፣ ንዝረት፣ ኋላ ቀር የአያያዝ ዘዴ፣ የንጽህና ጉድለት፣ ትኩረት መንፈግ፣ የቦታ ጥበት፣ የባለሙያ እጥረት፣ በስጦታ መልክ ለሌሎች ማበርከት፣ አግባብነት የሌለው እድሳት ናቸው። ለእነኚህ ጉዳቶች ለሚያደርሱ ነገሮች መፍትሄዎቻቸውን ስንመለከት ለሁሉም ህብረተሰብ ክፍል ስለ ቅርሶቻችን መረጃዎችና ምንነት፣ ጠቀሜታ፣ አያያዝና ዘዴ በቂ ግንዛቤ ማስጨበጥ ቅድሚያ መስጠት ካለባቸው ጉዳዮች የመጀመሪያው ነው። በዚህም ህብረተሰቡ ላይ የባለቤትነትና የባላደራነት ስሜትን ማሳደር ነው። የመረጃ ምንጮች በአይነት፣ በቦታ፣ በይዘት፣ በዕድሜ ወዘተ መስፈርቶች መሰረት ተገቢውን ቆጠራና ምዝገባ ማካሄድ፣ የመረጃ ማዕከል ማጠናከር፣ ባለሙያን ማሰልጠን፣ ዘመናዊ የማህደር፣ የምስል፣ የድምፅ ክምችት ስርዓት እና አገልግሎት መዘርጋት፣ በዚህም
መረጃዎቻችን በሚገባ ተለይተው እንዲታወቁ፣ ሕጋዊ ጥበቃ እንዲደረግላቸውና ተገቢውን እንክብካቤ እንዲያገኙ ያስችላል። እያንዳንዱ አጥቢያ ቤተ ክርስቲያን እምቅ ክምችት ቅርስ ያለው በመሆኑ እንደ አካባቢው ሙዚየምና ቤተ መዛግብት ሊቆጠር የሚችል ነው። በመሆኑም ብቃትና ጥራት ያላቸው ዕቃ ቤቶችን ከማስፋፋትም ከመስራትም ባሻገር የዕቃ ቤት ጠባቂዎችን ከአመኔታ ከዕድሜና ከጤና አኳያ በጥንቃቄ መርጦ መመደብ ትኩረት ሊሰጠው የሚገባ ጉዳይ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ካህናት ቅርሶችን የመረጃ ምንጮችን በመሆናቸው የኑሮ ደረጃቸው ቢሻሻል፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ካህናት ቅርሳችንና የመረጃ ምንጮቻችን በመሆናቸው የኑሮ ደረጃቸው ቢሻሻል፣ በመንግስት ሆነ በሕዝብ አስፈላጊውን እንክብካቤ እና ድጋፍ ቢደረግላቸው የተሰጣቸውን ሃይማኖታዊ፣ ሀገራዊና ታሪካዊ አደራ በሚገባ እንደሚወጡ ጥርጥር የለንም። በሰንበት ትምህርት ቤቶች፣ በአብነት ትምህርት ቤቶች እንዲሁም በስብከተ ወንጌል በማስፋፋት የመረጃ ምንጮችን፣ ቅርሶችን ልንከባከብ እንችላለን። ታሪክ በአጠቃላይ የሰው ልጅ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ሃይማኖታዊ አኗኗር የሚያሳውቅ የትምህርት ዘርፍ ነው። ታሪክ በፖለቲካው ዘርፍ የሰው ልጆች የመሰረቱት የአስተዳደር አካላት መቼና እንዴት እንደተፈጠሩና በአስተዳደሩና በሕዝቡ መካከል ያላቸውን ግንኙነት፣ በዓለም ላይ ሰፊ መንግስታት መፍጠራቸውና በእነርሱ መካከል በግዛት መስፋፋት ምክንያት የተነሱት ጦርነቶች እንዲሁም ጦርነቶቹ ያስከተሏቸው ጉዳቶች ከታሪክ እንማራለን። ስለ ጥንታውያን መንግስታት አነሳስና አወዳደቅ ምክንያት የምናውቀው ከታሪክ ትምህርት ነው። ከዚህም በተጨማሪ ስለ ሰው ልጆች ቀደምት ባህላዊና ሞራላዊ አስተሳሰቦች ጭምር የማምረቻ መሳሪያዎችን እድገትና አይነት ከየወቅቱ የሰው ልጆች ስልጣኔ ጋር የምናውቀው ከታሪክ ነው። ታሪክ በኢኮኖሚ ዘርፍ ያለው ሚናስንም የሰው ልጆች በእርሻ መስክ ሰፊና የጠነከረ እንቅስቃሴ በማሳየትና በዚሁ ዘርፍ የተግባር መገልገያ መሳሪያዎችን እድገት ከጊዜ ወደ ጊዜ ታይቷል። ቀድሞ ከእንጨት የተሰሩ የእርሻ መሳሪያዎች ሲጠቀም ቆይቶ በኋላ ላይ በእንስሳት ጉልበት መጠቀም መቻሉን የሚያስረዳን ታሪክ ነው። ታሪክ በማህበራዊ ዘርፍ ስንመለከት የሰው ልጅ እርስ በርስ በመተጋገዝ በመከባበርና በመፈቃቀር አንድ ላይ ይኖር እንደነበረ የሚያሳውቀን፣ በዚህ መስክ የሰው ልጅ በጋራ አደን ለመሄድ ያገኘውን በጋራ በመጠቀም ይኖር እንደነበረ ታሪክ ያሳውቀናል። ታሪክ በሃይማኖታዊ ዘርፍ ስንመለከት የሰው ልጅ በእምነቱ በአንድ እግዚአብሔር ብቻ እንደነበረ፣ በኋላ ግን በኃጢአቱ ምክንያት በትዕቢቱ፣ እውቀት ማጣቱ ወዘተ እምነቱን ሊያበዛው እንደቻለ ታሪክ ያሳውቀናል። ታሪክ ከአፈ ታሪክ የሚለየው እንዴት ነው ስንል፣ አንደኛ መረጃ የተደገፈ በመሆኑ፣ ሁለተኛ ሳይንሳዊ የጥናት ዘዴን ተከትሎ ስለሚጻፍ ነው። ታሪክን እንዴት ማወቅ እንችላለን ስንል፣ በእውቀት የበሰሉ ካህናት፣ በዕድሜ የሚበልጡንን ሽማግሌዎችን በመጠየቅ ነው። ዘዳግም 32 ምዕራፍ 32 ከቁጥር 7 ላይ አባትን ጠይቅ ያስታውቅህማል፣ ሽማግሌዎችን ጠይቅ ይነግርህማል ይለናል። ቅዱሳት አባቶች ጽፈው ያወረሱን መንፈሳዊ መጽሐፍትን በማንበብ ትውፊታችንን በመቀበል የታሪክ አባቶች የጻፉትን መጽሐፍ ማንበብ መንፈሳዊ ጉባኤዎችን በመገኘትና ተከታትሎ በመማር ነው። ታሪክ ምንጭን ስንመለከት ታሪክ ራሱን በቻለ ምንጭ ወይም መረጃ ላይ የተመሰረተ ትምህርት ነው። በመረጃ ላይ ያልተመረኮዘ ጽሑፍ ታሪክ አይደለም። በመሆኑ የታሪክ ጸሐፊዎች ታሪክን አዘጋጅተው ለህብረተሰቡ ለማቅረብና በትምህርት ስራ ላይ እንዲውል ለማድረግ ቀደምትና ዋነኛ ስራቸው ለመጻፍ በሚፈልጉት የታሪክ ርዕስ ላይ የታሪክ መረጃዎችን መሰብሰብና ማጠናከር አለባቸው። የታሪክ መረጃ ትልቁና ዋነኛው ጥቅሙ የነገሮችን የክስተቶችን እውነተኛነትና ሐሰተኛነትን በዝርዝር ለመለየትና ይህንንም በትክክል ለማሳወቅ ነው። በአስተማማኝ መረጃና ምንጭ ላይ የተመሰረተና የተደገፈ ታሪክ ለነቀፌታና ለትችት አይጋለጥም። በአስተማማኝነቱ በአሳዋቂነቱ በብዙ የታሪክ ምሁራን ድጋፍ ያገኛል። በተጨማሪም ለህብረተሰቡ ጠቃሚ ሆኖ ከትውልድ ወደ ትውልድ በመተላለፍ ጠቃሚ ግንዛቤዎችን ያስጨብጣል። በዚህ መሰረት የታሪክ ምንጭ በሶስት ይከፈላል። አንደኛ ደረጃ የቅዱሳት መጻሕፍት ናቸው። እነኛ አዋልድ መጻሕፍት፣ ገድላት፣ ድርሳናት ወዘተ የታሪክ ምንጭ ናቸው። ሁለተኛ ደረጃ የተለያዩ ቅርሶችና በሌሎች ስሞች የተጻፉ የታሪክ መጻሕፍቶች ናቸው። ለምሳሌ ቅርሶች የታሪክ ምንጭ ናቸው። እነዚህ ታሪኩ ድርጊቱ በተፈጸመበት ወቅት በጽሑፍ የሰፈረ እውነተኛ ታሪክ ምንጭ ነው። በዚህ ወቅት የታሪኩ መዝጋቢ ይገኛል። በአይኑ ተመልካችና ድርጊቱ
የድርጊቱ ተዋናይ ሊሆን ስለሚችል በአብዛኛው የታሪክ ምሁራን ዘንድ ተቀባይነት የበለጠ የጎላ ነው። ለምን በአብዛኛው የታሪክ ወቅት የተሰሩ የተግባር መገልገያዎች ቅሪቶች ስላሉበት እነዚህ ቅርሶች ከትውልድ ወደ ትውልድ የሚተላለፉ ናቸው። ለምሳሌ ሰነዶች፣ የብራና ጽሑፎች፣ የድንጋይ ላይ ጽሑፎች፣ ድልድዮች፣ ሳንቲሞች፣ ሐውልቶች፣ ጌጣጌጦች፣ የጦር መሳሪያዎች፣ ቅሪተ አካሎች፣ ማህተሞች፣ የሸክላ ውጤቶች፣ ምሽጎች፣ ቤተ መቅደሶች፣ የመቃብር ቦታዎች፣ ትውፊታዊ መረጃዎች፣ አብያተ መንግስታት ወዘተ ከትውልድ ወደ ትውልድ የሚተላለፉ የታሪክ መረጃዎችና ምንጮች ናቸው። በሌሎች ሰዎች የተጻፉ የታሪክ ምንጮች እነዚህ የታሪክ ምንጮች የተጻፉት ታሪኩ ከተከናወነበት ጊዜ ሳይሆን ቆይተው የተጻፉ መረጃዎች ምንጮች በተለያዩ ሰዎች የተዘገቡ የታሪክ ምንጮች ናቸው። ሶስተኛው ደረጃ አፈ ታሪክ ነው። የቃለ ትውፊት ለምሳሌ የኢትዮጵያ ቤተክርስቲያን ታሪክ መረጃዎች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የኢትዮጵያ ሕዝቦች የስልጣኔና የጥበብ አሻራ የሆኑ የበርካታ ቅርሶች ባለቤት ነች። ቅርስ ደግሞ የአንድ ሕዝብ የዘመናት የኑሮ እንቅስቃሴ የሥራና የፈጠራ ክንውን መዘከር ስለሆነ ተፈጥሮና አካባቢን በሚገባ መረዳት ለሚደረግ ጥናትና ምርምር መተኪያ የሌለው የመረጃ ምንጭ ነው። የኢትዮጵያ ቤተክርስቲያን በከፍተኛ የሥነ ጥበብ ዕውቀት የተራቀቁ በጽሕፈትና በድጉሰት በስዕልና በቅርጻ ቅርጽ በሥነ ሕንፃና በተለያየ የፈጠራ ሥራዎች የላቀና የመጠቀ ችሎታ የነበራቸው ሊቃውንት በየዘርፉ ሰርተውና ጠብቀው ለትውልድ ያስተላለፏቸው የአያሌ አስደናቂ ቅርሶች ማህደር ነች። በመሆኑም ቤተክርስቲያን የታሪክ ቁፋሮን፣ ሃይማኖትን የሚነግሩን ታሪክን መረጃዎችን ቅርሶችን የሚገኙባት ዓለም አቀፍ ሙዚየም ነች። ከእነዚህ የቤተክርስቲያን ቅርሶች የታሪክ መረጃዎች መካከል ውቅርና የዋሻ ውስጥ አብያተ ክርስቲያናት፣ መካነ መቃብራት፣ ጥንታዊ ስዕሎችና የብራና ጽሑፎች፣ ቅዱሳት መካናት፣ የያሬድ ዜማ፣ የማሕሌትና የቅዳሴ ሥነ ሥርዓት፣ ንዋያተ ቅድሳት፣ የነገሥታት አልባሳት፣ መንፈሳዊ በዓላት፣ የአብነት ትምህርት ቤቶች ወዘተ የሚጠቀሱ ናቸው። ከሁሉም አስቀድሞ የኢትዮጵያ ቤተክርስቲያን ከሌሎች የአፍሪካ ሀገሮች በተለይ የራሷ ፊደል፣ አሃዝና የዘመን አቆጣጠር እንዲኖራት ያስቻላት የትውልድ ባለውለታ ናቸው። ውድ ተመልካቾቻችን በዛሬው የተመለከትነው እንግዲህ ታሪክ ምን ማለት እንደሆነ፣ የታሪክ ምንጭ፣ የታሪክ እውነታ ማረጋገጫ መንገዶች እነዚህን ተመልክተናል። በቀጣይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስያሜዎችን በቀጣይ እንመለከታለን። ስለተከታተላችሁን እናመሰግናለን። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ። ይቆየን።